الرحمن الرحيم الحمد لله رب العالمين وبه نستعين على أمور الدنيا والدين والصلاة والسلام على سيدنا محمد وعلى آله وصحبه أجمعين ما بعد ودنا يتكبراتشو يا حميلتن تي في تكتاتاوچ بيالاچوبت يا الله سلامنا أزنتو بلوم بركتو أيلاياچو دس يميل بروغرام 40 حديثوچ 40 نبياوي تنبيتوچ ለውስጥና ለመንፈስ ሰላም ሰጪ የሆኑ ሐዲሶችን የምናይበት ፕሮግራም ላይ ነው የምንገኘው። ዛሬ ደግሞ ዘነላችሁ የመጣነው አምስተኛውን ርዕስ ነው። አምስተኛው ርዕስ ምን ይላል መሰላችሁ? አተፋኡሉ ወዐደሙ ተሻኡም። ምን ማለት ነው? ይህም አንድ ሰው ባለ ብሩህ ተስፋ መሆን መቻል አለበት። ጥሩ ነገር የሚጠብቅ፣ ጥሩ ነገር የሚያስብ፣ ጥሩ ነገር አገኛለሁ፣ አተርፋለሁ፣ ሰላም ሆናለሁ፣ አገኛለሁ፣ እሰግዳለሁ፣ እጾማለሁ፣ ተውሂድን አቂዳን አስተካክላለሁ፣ ተውበት አድርጋለሁ፣ አላህ ይቀበለኛል፣ ሰላም ሆናለሁ፣ እንደው አላህ ሰላም ያደርገኛል፣ ከአላህ ንጂ ምን ሆናለሁ እያለ ሁሉ ጊዜ ባለ ብሩህ ተስፋ መሆን ያለበት መሆኑንና ወዐደም ተሻኡም ደሞ አሉታዊ ነገሮችን የማይጠብቅ አፍራሽ ነገሮችን ይሄ ገደቢስነትን እድለቢስነትን የማይጠብቅ መሆን መቻል አለበት። ባሳለፍነው አንድ ትምህርታችን ታስታውሱ ከነበር ነብያችን አለይሂ ሰላቱ ወሰለም የሙእሚን ነገር ይገርመኛል፣ የሱ ነገር ሁሉ ለሱ መልካም ነው። መልካም ነገር ሲደርስበት፣ መልካም ነገር ሲያገኝ አላህን አመስግኖ መልካም ነገር ይሆንለታል። መጥፎ ነገር ደግሞ ሲደርስበት አላህን Subhanahu Wa Ta'ala በአላህ ይታገስና ባለ ሙሉ ምንዳ ይሆናል የሚሉበትን ሐዲስ ዘልፈናል። ይሄም ከሱ ጋር ተቀራራቢ የሆነ ነጥብ ነው። በዚህ ላይ ነብያችን አለይሂ ሰላቱ ወሰለም የተናገሩት አንድ ነገር አለ፣ አንድ ሐዲስ አለ። أخرج البخاري ومسلم من حديث أبي هريرة رضي الله تعالى عنه أنه قال لا طيرة وخيرها الفأل. وقالوا وما الفأل؟ قال الكلمة الطيبة أو الكلمة الصالحة. لا طيرة قد بسنة مبال نقد يلم مالو قد بسنة يلم عند سو قد بسنة هي سقات مجأنانك بس لمن حيمانوت ጥሩ ነገር አይገጥመኝም ከዚህ በኋላ እኔ ተስፋ የለኝም ይሄን ነገር ካየው ይሄን ነገር ከሰማው በተለይ ይሄ ብላክ ዴይ ሰንዴይ ሰዎቹ የሚሉት ነገር አለ አይደለም በሸዋል ወር ላይ የሚታሰር ኒካ ኮከባቸው ያልገጠመ ሰው ሶጣ ደግሞ ጥሩ ነገር አላየውም ጥሩ ድምጽ አልሰማውም ዛሬ መንገድ ላይ እንዲያት ነገር አጋጥሞኛል ዛሬ በመጀመሪያ ልጄ እንደዚህ ሆኗል ከዚህ በኋላ የልጅ አባት መሆኔ የመጀመሪያ ትዳሬ እንደዚህ ሆኗል ከዚህ በኋላ ትዳሬ የመጀመሪያ ትምርቴ እንደዚህ ሆኗል ከዚህ በኋላ ትምርቴ የመጀመሪያ የንግድ ሙከራዬ እንደዚህ ሆኗል መጀመሪያ የሂፍዝ ሙከራዬ እንደዚህ ሆኗል ከዚህ በኋላ ተስፋ የለኝም አይነት የሚባል ነገር በእስላም የለም ጉድቀ ነው። ታዲያ በእስላም ያለው ወኸይሩሃ አልፈአሉ የተሻለው ብሩህ ተስፋ የሚሰጥ ነገር ጥሩ ተስፋ የሚሰጥ መልካምን ነገር እንድትጠብቅ የሚያደርግ ልክ ጣሂር ንጽህና ኸይረኛ አትራፊነት ማግኘት ከፍታ የበላይነት መሰል ነገሮች ስኬት ብሩህ ተስፋ መሰል ነገሮች እነሱ ደስ ይሉኛል አሉ። ሰሃቦችም ፈአለ ምንድነው ብለው ሲጠይቋቸው አልከለመቱ ጠይባ መልካም ንግግር ጥሩ መናገር ሰው ሲሳደብ ሰው ሲመታ መጥፎ ነገር ሲያመጣ ጥሩ ነገር መናገር ወዒባዱ الرحمن الذين يمشون على الارض هونا واذا خاطبهم الجاهلون قالوا سلاما። የረህማን ባሪያዎች እነዚያ ናቸው አለ الذين እነዚያ يمشون على الارض هونا ምድር ላይ ዝቅ ብለው የሚሄዱ ተናንሰው የሚሄዱ واذا خاطبهم الجاهلون መሐይማኖች በመሐይምነት አንደበታቸውን ሲለቁባቸው ሲያናገሯቸው ቃሉ ሰላማ የሚተርፉበትን ከነሱ የክፋት ንግግር የሚተርፉበትን ንግግር የሚናገሩ ናቸው አለ። በቃ ሙስሊም የሆነ ሰው ከአንደበቱ ተስፋ ሰጪ የሆነ ነገር ነው የሚያወራው። ተስፋ ሰጪ ያልሆኑ ብሩህ ተስፋ ያልሆኑ ነገሮችን ለሚያሳብቅ የሚያሰጉ ነገሮችን ሲሰማ ይምዲ ወደ ጥሩ ነገር ይቀይራትና ወደፊት ይቀጥላል። ቁርአን ላይ ካያችሁ አላህ Subhanahu Wa Ta'ala መልሶ ስለ ጀሃነም ከተናገረ ስለ ጀነትም ይናገራል። ስለ ጀነት ከተናገረ ስለ ጀሃነም ይናገራል። የሰው ልጅ ሙሉ ሐያቱ ምን እንደሆነ ይፈልጋል ማለት ነው። ነፍስያው
ተጨማዶ ሐዝኑ ተጨናንቆ እንደው ፊቱ ተኮሳትሮ ፊቱ ተጨማዶ የተቋጠረ የማይፈታ የተጨናነቀ ፍሪ ያልሆነ ፈገግ ያላለ ፊት ይዞ መኖር ለሙስሊም አይገባውም ለዚህ ነው ነብያችን አለይሂ ሰላቱ ሰላም لا تحقرن من المعروف ولو أن تلقى أخاك بوجه طلق يقوله كملكام ነገር የትኛውንም አትናቃሉ ሲጀምር ሙስሊም መልካም ነገር አይነቅም ከመልካም ስራ የትኛውንም አትናቅ ወንድምህን ፈገግ ባለ ፊት ማግኘት እንኳን ቢሆን በአሁኑ ሰዓት ይላሉ ባለሙያዎች ሲናገሩ የሰው ልጅ ከራሱ ጋር ከ5000 በላይ የሆኑ ወሬዎችን ያወራል ከ5000 ወሬዎች ውስጥ 80% የሚሆነው አሉታዊ ነው ምን ያጋጥመኛል ይሁን ስጋት በተለይ በአሁኑ ሰዓት ይሄ መኖር የጥያቄ ምልክት ውስጥ حتى መብላትና መጠጣት መተኛት ጥሩ ውሃ መጠጣት ጥሩ ቦታ ላይ መተኛት ጥሩ ቤት መከራየት ጥሩ ቤት መስራት ጥሩ ቢዝነስ መስራት ጥሩ ትምህርት መማር ቁርአን መሐፈዝ ገጠር ሄዶ እንደበፊቱ ቁርአን መቅራት ኪታብ መቅራት የሆነ ስጋት ያለበት ነገር መስላል በአሁኑ ሰዓት በተለይ ይሄ ለእስልምና ሃይማኖት ተከታዮች የሚገባቸው ነገር አይደለም ሙስሊሞች ባሉበት ቦታ ላይ መጥፎ ነገር አሉታዊ ነገርን ተስፋ የሚነጥቁ ነገሮችን ወዲያው ነው የሚቀየሯቸው ተስፋ ወደሚሰጡ ነገሮች አላህ ለኸይር ነው ምንም ሲመጣ ለጥሩ ነው አላህ Subhanahu Wa Ta'ala መልካም ይዞልኝ መጥቶ ነው ይያለ ነው መቀየር ያለበት ለዚህ ሙስሊም በሻሸ ፊቱ ባለ ፈገግታ ነው ሙስሊም ሐዘን ሲመጣ ጭንቀት ሲመጣ ወዲያው ነው የሚቀየረው አይታችሁ ከሆነ ባሳለፍነው ትምርታችን አቡ ሰለማ ሲሞት ነብያችን አለይሂ ሰላቱ ወሰለም ኡሙ ሰለማን ሐዘን ውስጥ ሆና ምን እንድትላዘዟት መሰላችሁ እናንተ ይሄን የሚከተልን ብለሽ ዱዓ አድርጊ አሏት اللهم اجرني في مصيبتي واخلف لي خيرا منه الله ሆይ አቡ ሰለማን ወስደህብኝ ያመጣህብኝ ሙሲባ አንተው በዛ ሙሲባ ምንዳ ማገኝበት አድርገኝ በዛ ሐዘን ያ ሐዘን ምንዳ ለኔ የምንዳ ምንጭ አርግልኝ ብለሽ ዱዓ አድርጊ አሏት ሶ ሐዘን ውስጥ ሆኖ ምንዳውን ነው የሚያስበው አያችሁ አይደለም እናት ሞተበት ልጅ ሞተበት አባት ሞተበት ወንድም ሞተበት ሐዘን ውስጥ ሆኖ ሐዘን እኮ ሐዘን ነው የማያዘን ሰው ሙስሊም አይደለም አዝኖ የማያለቅስ ሰው ሙስሊም አይደለም ነብዩ መሐመድ አለይሂ ሰላቱ ወሰለም አንድ ጊዜ አንድ ልጅ ሞተባቸው የልጅ ልጅ ሞተባቸውና የዘይነባ ልጅ ልካባቸው እሳቸው ቤት አልነበሩም በሰዓቱ ሰው ላከችባቸውና እንዲመጡ አደረገች ከዛ ያ ሰው ነብዩ ጋር ሄዶ ዘይነብ እንድትመጡ ብላለች ብሎ ሲላቸው ልጄ ታሟል በነፍስ ነው ያለው እንድደርሱ ብላለች ብሎ ሲነግራቸው ነብዩ ሰለላሁ ዐለይሂ ወሰለም አየለም እኔ አልመጣም ባይሆን እንድትታገስ ነገራት አላህ Subhanahu Wa Ta'ala ላንቺ የሰጠሽም የአላህ ነው የወሰደብሽም የአላህ ነው አላህ ንብረቱን ቢወስድ ምን አገባሽ አንቺን ብለህ አስታግሳት ብለህ ነገራት አሉት መጥቶ ሲነግራት ነብዩ ጋር ሰለላሁ ዐለይሂ ወሰለም መልሳ ላከችባቸው ለትقسሙ عليه لياتينها መምጣት እንዳለባቸው በመሐል ላይ ያረጋገጠች እንዲመጡ ብላ ተልከባቸዋለች ከዛ ነብያችን አለይሂ ሰላቱ ሰላም መጡና እውነትም እንዳለችው ልጁን ሲመለከቱት ነፍስያው ስቅ ያለች ነው ገና ህፃን ልጅ ነው ሱብሃንአላህ አነሱትና አይናቸው እንባ ድብ ያደረገ አንዱ ሰሃባ ጠየቃቸው አንስተው ጭናቸው ላይ አስቀምጠውት አይናቸው ፈይዳ አይናሁ ተድሪፋን አይናቸው ድብ ይላል አይናቸው እንባ ይፈሳል አንዱ ሰሃባ ጠየቃቸው ما هذا يا رسول الله ደሞ ይሄ ምንድነው ሲል ጠየቃቸው هذه رحمه እቺኩ እዝነትን ይቻሉት انما يرحم الله من عباده الرحماء الله ከባሪያዎቹ የሚያዝነው ለአዛኞች ነው ብለው ነገሩት መነሻን እንዳትለቁብኝ አንድ ሰው ቤተሰብ ሲሞትበት ልጅ ሲሞትበት ያዝናል ያለቅሳል አይኑ እንባ ያፈሳል ልቡ ያዝናል መላሱ ነው መጥፎ ነገር የማይናገረው በድርጊት ነው መጥፎ ነገር የማይሰራው ልብሱን የማይቦጨረው የማይወርቀው የማይንከባለለው እንጂ ያለቅሳል ነብዩ አልቀሰዋል ልጅ ሞቶባቸው የልጅ ልጅ ሞቶባቸው አልቀሰዋል ነብያችን አለይሂ ሰላቱ ወሰለም አይናቸው እንባ አፍሰዋል የእዝነት መገለጫ ነው ብለው ተናግረዋልና ሰው ሲሞትበት እንደዚሁ ያለቅሳል ግን እዛ ውስጥ ሆነ የሚያስበው ምንድነው ተስፋ መቁረጥን አይደለም አጥቻለሁ ከዚህ በኋላ ሞቶብኛል ወድቅ ያለው አይደለም የሚለው ምንድነው የሚያደርገው اللهم اجرني في مصيبتي الله ሆይ በዚህ ሙሲባዬ ምንዳ ማገኝ ሰው አድርገኝ واخلف لي خيرا منه በዚህ ሙሲባ ካሳጣኝ ነገር የተሻለ ነገር ደግሞ ስጠኝ ኡሙ ሰለማን እንዲህ ብለሽ ዱዓ አድርጊ አሏት እሺ ብዬ ነብዩ ሰለላሁ ዐለይሂ ወሰለም ስላሉኝ እሺ ብዬ ግን ከአቡ ሰለማ ለኔ የሚሻለኝ ሰው የታለ ግን ለማንኛውም እስልምና ሃይማኖት ያለው ስለሆነ ያው እንግዲህ አላህ ያጣም ብላ
ዱዓውን ታደርጋለች ወአዩን ኸይሩን ሊ ሚን አቢ ሰለማ ከአቢ ሰለማ የሚሻለኝ ከየት ይመጣልኛል ሱብሃንአላህ እንዲህ ምን ባሎች አላህ ያደርገን በዚሁ አጋጣሚ ከአቡ ሰለማ የተሻለን የቤት ባለቤት እንዲሰጣት ዱዓ እንድታደርግ ነብዩ ነገሯት ሐዘን ውስጥ ሆና አቡ ሰለማ በሞተበት ጊዜ ነው ይሄንን ዱዓ እንድታደርግ የሚነግሯት ማለት ነው ሐዘን ውስጥ ሆኖ ባለ ብሩህ ተስፋ መሆን ተስፋ ሰጪ የሆኑ ነገሮችን መናገር እነሱን ዱዓ ማድረግ ማለት ነው ከዛ በኋላ ብዙም ሳይቆይ ከሂዳዋ በኋላ ይሄ የባል የሞተባት ሴት የምትቆየውን ቆይታ 4 ወር ከ10 ቀን ከቆየችው በኋላ ነብያችን አለይሂ ሰላም ሽማግሌ ላኩ ማለት ነው ከዛ በኋላ ለካ فاخلفني الله خيرا منه رسول الله صلى الله عليه وسلم ከአቢ ሰለማ የተሻለን ሰው ረሱልን አላህ ተካልኝ ከዛ በኋላ የአቡ ሰለማ ልጆች ረሱል ቤት የሚያድጉ የቲም አልሆነም ትልቅ የዚህ ምድር ታላቁ ሰው ቤት የሚያድጉ እሷንም ደግሞ አቡ ሰለማ ትቷት የሞተችውን ሚስት ኡሙ ሰለማን የዚህ ምድር ላይ ካሉ ዋና ሰው ያገባት ረሱል ሰለላሁ ዐለይሂ ወሰለም ያገባት ሆነች ባለዚህ እድል ሆነች ማለት ነው ስለዚህ የትኛው ሙስሊም እዚህ ላይ ብዙ ነገር ማንሳት እንችል ነበር አህበቲ ሰዓቱ አጭር ስለሚሆን ነው እንጂ አቡ ጠልሃ እንደሞ ታውቃላችሁ አቡ ጠልሃም እንደዚሁ ኡሙ ሱለይም አቡ ጠልሃ ለስራ በወጣበት ለስራ ወጥቶ ቆይቶ ሲመለስ ልጁን እየታመመችት ነበር የወጣውና ያው ያባወራ ነገር አያስችለውም ወጪ ያለበት ልጅ ሐላፍትና አለበት ይከስባል ይሰራል ይነግዳል ለስራ ወጥቶ ከነብዩ ጋር ሰለላሁ ዐለይሂ ወሰለም እየተመለሰ ከነብዩ ጋር ነበር ለምን نعم ለስራ ወጥቶ ነብያችን አለይሂ ሰላቱ ወሰለም ጋር በቀጣይ ነው አብረው የሚሆኑት ለአሁን ለስራ ወጥቶ ሲመለስ እየታመመ ጥሎት ወጥቶ የነበረው ህፃን ልጁ ሞቶ ተጠበቀው ኡሙ ሱለይም ምን አደረገች እዚህ ቦታ ላይ ልብ እንድትሉ መፈልገው ኡሙ ሱለይም አንድ ነገር አደረገች ያደረገችው የሚከተለው ነበር ልክ ልጇ ሲሞት አንስታ አጣጥባ ጎን ላይ አስይዘው አቡ ጠልሃ ሲመጣ ስለ ልጁ ሞት እነኝ ማረዳው እናንተ አይደላችሁ መታረዱት ዝም ብሎ ብላ ለቤተሰቦች ነገረችና መጥቶ ገባ ልጄ እንዴት ነው ብሎ ሲጠይቃት ልጄ እንዴት ነው ብሎ ሲጠይቃት አይ ልጅህ ደና ነው ከነበረበት አረፍ ያለ هو አስከኑ ሚማካን ከነበረበት የተሻለ ሁኔታ የእረፍት ሁኔታ ላይ ነው ያለው ብላለችውና ራት አቀርባለት ራት በልቶ እሷም ተቆነጃጅታ ተቀባብታሽ በጣም ጥሩ ማዕዛ ያላት ሆና መኝታ ቦታውን አስተካክላ ካሁን በፊት ከምትቆናጀውና ከምትዋበው በላይ ሆና ልጇን ቀብራ ጎን ላይ ልጇ ሬሳው ጎን ላይ ተቀምጧል አልተቀበረም የሷ ልጅ አመጣ የወለደችው ልጅ ማለት ነው ሱብሃንአላህ ጎን ላይ አስቀምጧለች ያንን ሁኔታ ዋጥ አርጋ ጨከን ብላ ጥሩን ነገር ወደ ጥሩ መቀየር መጥፎን ነገር ወደ ጥሩ መቀየር ሐዘንን ወደ ተስፋ ወደ ብሩ ተስፋ መቀየር የሚለው እንድትወስዱበት ስለምፈልግ ነው ሰዓቱ እየሄደብኝ ነው አጠር አድርጌ ነው ማቀርበላችሁ በዛ ሁኔታ አቡ ጠልሃ መጥቶ የተሰራለትን ራትን በልቶ እሷ የተቆነጃጀችለትንም አላማ ከሷ ጋር ፈጽሞ ከጨረሰ በኋላና በጣም ሁሉን ከጨረሱ በኋላ ምን ትለዋለች ወሩስ ሰብየ ህፃኑን ቀበሮ ትለዋለች አቡ ጠልሃ ተቆጣ ተረክቲኒ حتى ተለጠخቱ እንደው መበላውን በልቼ ካንቺ መፈለገውንም አግኝቼ በዚህ ሁሉ ነገር ውስጥ እስከማልፍ ድረስ ዝም ብለሽኝ ስታበቂ አሁን ስለ ልጄ ሞት ታረጅኛለሽ ይላትና ለኡኽቢረን ረሱላህ ሰለላሁ ዐለይሂ ወሰለም ለነብዩ ነው መናገረው ይልና ብድግ ብሎ ወደ ነብዩ ሲሮጥ ይመጣና ለነብዩ ሰለላሁ ዐለይሂ ወሰለም ይነግራቸዋል ባለቤቴ ልጄ ሞቶ የልጄን አስክሬን ጎን ላይ ያስቀምጣልኝ በጣም ፏበላ ራት ማቀርባልኝ ራትን በልተን ከሷ ጋርም የሌለ ነገር ውስጥ ነበርን አሳልፈን ብሎ አላቸው ነብዩ ከዛ ሰለላሁ ዐለይሂ ወሰለም እሳቸውም ባለ ጥሩ ተስፋ ናቸው ባለ ብሩህ ተስፋ ናቸውና ሐዘንን የሚያባብሱ አይደሉም ነብያችን አለይሂ ሰላም ሐዘንን ወደ ጥሩ የሚቀይሩ ሰው ናቸው በባህሪያቸው ማለት ነው አረስቱሙ ሌላ ዛሬ ማታ እንደው የሙሽራ ሌሊት አደረጋችሁት ማለት ነው ባረከላሁ في ليلتكم እንግዲያውስ ሌሊታችሁን አላህ ይባርክላችሁ እሷን አገዟት ማለት ነው ኡሙ ሱለይምን አገዟት ማለት ነው ሌሊታችሁን አላህ ይባርክላችሁ ብለው ዱዓ አደረጉላቸውና አቡ ጠልሃም ተመለሱ ህፃኑን ቀብሮ በዛ ሌሊት ልጅ ተጸነሰ ይላሉ ሐዲሱ ላይ ማለት ነው በዛ ሌሊት ልጅ ተጸነሰ ልጅ ተወለደ ከቆይታ በኋላ ነው እንግዲህ እንደውም ስትወልደው ይላል ይሄን ልጅ ስትወልደው ደሞ እሷ ደግሞ ከአቡ ጠልሃ ከነብዩ ጋር ሰለላሁ ዐለይሂ ወሰለም መንገድ ነበሩ ይላል
على كل حال من قال لي هنا متمتعت በጣም ጠንካራ ሴት ነበረች ሐዘንን አያችሁ አይደለም ጭንቀትን ወደ ብሩ ተስፋ ወደ መልካም ተስፋ የምትቀየር ወደ አውንታዊ ፖዚቲቭ ኔጌቲቭ ወደ ፖዚቲቭ የምትቀየር ጥሩ ወደ ትርፍ መከሻራን ወደ ትርፍ ሐዘንን ወደ ደስታ ቁጣን ወደ መረጋጋት የምትቀየር ልጅ ስለነበረች ከነብዩ ጋር መንገድ ላይ በነበረችበት ምጥመጣት ይላል ምጥመጣትና ቆይታ መንገድ ላይ ያስቸገራትም መጣ ሄድ ይያለ ያው የምጥ ባህሪው ነውና መታ ቤት ከደረሰች በኋላ ወለደች ያን ልጅ ከወለደች በኋላ ይሄንን ልጅ ማንንም ሰው ያጠባው ነብዩ ጋር ወስዳችሁ ሳታመጡት አለቻቸው ነብዩ ጋር ይዘውት ሄደው አነስ ተሸከሙት ሄደው አቅፈው ሲሄዱ አጥቡት ነብዩ ሰለላሁ ዐለይሂ ወሰለም ሰማው ተወለት በቴምር አፉን ቴምር ባፋቸው አላም ጣፉ ላይ አድርገውለት አፉ ላይ ለበረካቸው ማለት ነው የነብዩ ሰለላሁ ዐለይሂ ወሰለም ምራቃቸው መጀመሪያ የዚህን ህፃን ሆዱን የሚነካ አፉን የሚነካ እንዲሆን ተፈልጎ ያን አድርገውለት አብደላህ ብሎ ሰየሙት ያ ልጅ በዛ ሌሊት በሐዘን ሌሊት ወንድሙ አስክሬን ነው ጎን ላይ ያለ ተጸነሰው ልጅ ተወልዶ አድጎ 9 ሐፊዝ ልጆች ተወለዱለት ይላል አያችሁ አይደለም በዛ ሌሊት ወየየው ቢሆን ኖር የነበረው ለቅሶ ወገበኑ በጨርቅ አስሮ ለቅሶ በለቅሶ ቢሆን ኖር የነበረው ምንድን ነበር የሚሆነው ያ ልጅ እንኳን ተጸነሰው 9 ሐፊዞችን ከሰሃባ የሚወለድ 9 ሐፊዞችን እቺ ምድር ለታገኝ ቀርቶ እነሱም በሐዘን ሊያልቁ ይችላሉ ነበር ስለዚህ አንቺም አንተም እኔም ሁላችንም ሐዘን ሲመጣ ጭንቀት ሲመጣ ብስጭት ሲመጣ አሉታዊ ነገሮችን ወደ አዎንታዊ መቀየር መረጋጋት ዱዓ ማድረግ ወደ አላህ መመለስ ነው የሚያስፈልገው ለአሁኑ ሰዓት በጣም ይደብኛል እዚሁ ጋር ያበቃለሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ